እሺ ተመልሰን መተናል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እና አላህ Subhanahu Wa Ta'ala የቀድሞ መጽሐፍ ባለቤቶች እንግዲህ ራሳቸውን ማቸነፍ አቅቷቸው ህዝባቸውን እንዴት እንዳወናበዱትና እንዳመሱት እያጋለጠ ከዚህ ስተታችሁና ጥፈታችሁ ብትመለሱ ይሻላችኋል፣ እንቢ ካላችሁ ግን አሳር መከራ ይጠብቃችኋልና እኔን እጅግ ፍሩና ተጠንቀቁ እያለ ነው ያለው ማለት ነው። አሁን እና እንግዲህ አንድ ሰው ትክክለኛ ዕውቀት አለው ከተባለ ሙስሊም የዕውቀት ያው ንብረቱ ነው፣ ከየትም ቦታ መውሰድ ይችላል የሚለውን የአቡ ሁረይራን ታሪክ ጀምረን እያለን ነበር ያቋረጠንና እሱ ስለተረሳ እሱ ለማጠቃለል እንሞክራለን። ስለዚህ አቡ ሁረይራ ሌባውን እጅ ተፍንጅ ይዘው ያው በጣም ሲያለቅስባቸውና ሲያሳዝናቸው ለቀቁት፣ ደግሞ እንዳይመለስ አስምለው ማለት ነው። ሄደ እና ጧት መጡ ነብዩ ጋር አለይሂ ሰላቱ ወሰለም። ነብዩ በሚያገኙአቸው ጊዜ እሳቸው ሪፖርት ሳያደርጉ ያጋጠማቸውን ነገር ሳይናገሩ ነብዩ አውቀዋል፣ ወህይ ደርሷቸዋል ማለት ነው። ማዳ ፈዓለ አሲሩከ ያ ባህር አሏቸው። እና ምርኮኛው የት አለ አሏቸው። ሌባ ይዛል ነበር እንደ እጅ ተፍንጅ የት አለ አታመጣም ወንጀለኛውን አሉት። ገረመው። ለማን ነገረውት አለ። ያወኩኝ እኮ አሉ። والله يا رسول الله لقد ذكر فاقة وعالة فشفقت عليها እና ሰውየው በጣም ያሳዝን ነው። ተርቤ ተጠምቼ ተቆራምቼ ልጆች የሚልሱት የሚቀሱት አጥተው ለቅሷቸው አላስተኛይ ብሎ ሲልብኝ እኔ ደግሞ የችግርን ነገር አቃለሁኝና ሆዴ ተወዘወዘ አልቻልኩምና ደግመህ እንዳትመለስ ብዬ አስምሌ ለቀቅኩት ይላቸዋል ማለት ነው። ለቀድ ከደበካሉ ይዋሻል። አሁን መልሶ ይመጣልና ጠብቀው ይመጣልሃል አሉ። እና እንዳለው አይደለም እሱ ሌባው ማን እንደሆነ አሁን አልነገሩትም። ግን እሱ ቢምልም ቢገዘትም ነገ መልሶ እንደሚመጣ ነውና በቀጣው ሌሊት ነቅተህ ጠብቅ፣ ቃሉን የሚያከብር ሌባ አይደለም አሏቸው። እሺ ብለው በሚቀጥለው ሲጠብቁ እንደተባለውም ዱባለ ማለት ነው። እና ጨለማውን ለብሶ መዛቅ ጀመረ። አሁንም ዘለው እጅ ተፍንጅ ያዙት። ይሄ ጊዜ እንዴ ተናንተና እንደዛ ተባብለን ተማምነን ሂደት ያበቃ እንዴት አይ አንተ ችግር ያስተኛል እንዴ የቸገረው ሰው ይዋደል እንዴ ውሸታም አይደለም እንዳላቸው አታቅም እንዴ የችግርን ነገር የራበው ሰው ምን ቃል ኪዳን አለው አለ። እና በእኔ አይድረስብህ አሁንም በነፍስ እንደው ባክል አላህ ብለ የመጨረሻ ደግሞ አይለመደኝም። አሁንም ተረቱ አቡ ሁረይራ ማለት ነው። ተጨነፉ፣ ለቀቁት። አሁንም ጧት ሲመጡ ማዳ ፈዓለ الاسير አሏቸው ረሱል። የታለ ምርኮኛው አሁንም ደግሞ ትታለላለህ እንዴ አሏቸው። ወላሂ ሰውየው በጣም የሚያሳዝን ነው፣ ቢያውት ሰው የበለጠ ያዝኑ ነበር አላቸው። እሺ ምን አለ አሁንም ደግሜ መቼም እዛች አካባቢ ዝር አለን ብሏል፣ ይመጣል ጠብቅ አሏቸው ማለት ነው። በሚቀጥለውም እንደዛው መጣ፣ ተያዘ። ወላሂ አቡ ሁረይራ ትግስታቸው ተሟጧል። ካሁን በኋላ የፈለገው ቢሆን አስሬ ነው ማቀርብህ አሉ ማለት ነው። ይሄ ጊዜ ስልቱን ቀየረሱ። አሁን በኋላ መለማመጥ፣ ማታለል፣ መማል፣ መገዛት እንደማያዋጣ አወቀና እኔ ዛሬ ተለቀቀኝ ማንም ሰው የማይሰጥህ ጥቅም እሰጥሃለሁ አላቸው። በጉቦው ውስና ውስጥ ገባ ማለት ነው። እሺ ምንድነው አሉ። አቡ ሁረይራ ደግሞ ተነገሩ ሁሉ የሚወዱት ነገር ቢኖር ምንድነው? ዒልም ነው። ዒልምንም ያህል ነገር የለም አቡ ሁረይራ ዘንድ። በእያ ስሜታቸውን ያቃል ማለት ነው። እኒ ወአልሙከ ሸአን ينفعك الله به አላቸው። እና እድሜ ልክህን የሚጠቅምህ የሆነ ጠቃሚ ዕውቀት አስተምርሃለሁ ሲላ ወካሉ በአንድ ጊዜ። ይሄንማ ካገኘሁኝ አሉና ምንድነው እሱ ሲል አየተል ኩርሲይን ሁል ጊዜ ስንቅህ አድርጋት፣ ጧት ማታ እሷን ከቀራህ አንድ መጥፎ ነገር አያጋጥምህም፣ በተለይ ሸይጣን የሚባል በአንተ አካባቢ ዝር አይልም አሉ። ቀደም ሲል ቢያውቅ ኑሮ እሷን ቢቀራ ኑሮ እሱም አይመጣ ነበር እዛ። ስለጨነቀው አሁን ትልቅ ትምህርት ሰጣቸው ማለት ነው። እሺ ተዛ በኋላ ምን ነው ሸኻቸው ሆነ የሰውዬ ሸኻቸውን ሌባ ብለው ይከሳሉ። አሰራላቸው። እሱም ያመለጠ፣ እሳቸውም ዒልማቸውን ይዘው መጡ። አሁንም ረሱል ጋር ሲመጡ ምን ሆነ ሲሏቸው አሁንማ ያው የተለመደው ማለቀስ እናንተ ማለት ቀረና እንዳውም ማንም የማይነግርህ ጠቃሚ ነገር ልንገርህ ብሎ አየተል ኩርሲይን ከቀራህ ምንም መጥፎ አያጋጥምህም
አለኛ ለቀርሶ ደቀ ወሆ ከذب አሉ ረሱል አለይሂ ሰላም። ይሄ ነው አሁን ሻሂዳችን የመጣንበት። እውነት ተናገረ በእድሜው ዛሬ ነው እውነት የተናገረ ይሄ ሰው ይያሉ። እሱ የመጨረሻ የውሸታሞች ቁንጮ የነበረው ሲጨንቀው ነፍሱን ለማዳን ሲል እውነቱን ነገረ ዛሬ አሉ። እና አተድሪ ምን ይሳሪቅ ያ ባህር አሏቸው። ይሄ ሰው የማን እንደሆነ ታውቃለህ ሲሉ እኔ والله الله ورسوله اعلم انه ابليس አሉ። ሸይጣን እኮ ነው እንዲህ የሚያደርግህ እሱ ነው። አሁን ግን ሲጨንቀው አያተል ኩርሲ ምን ያህል ጠቃሚ እንደሆነ የነገረህ እውነት ነው። ስለዚህ እኔ እያለሁኝ ስለ አያተል ኩርሲ ፈዳኢል መናገር ያለበት እሱ ነው። የታባቱ ደግሞ የሌባ ዒልም አሉ ረሱል አለይሂ ሰላቱ ወሰለም። ሐቅ ስለሆነ ተቀበሉ ማለት ነው። ያው እሳቸው በአጋጣሚ አላህ ለሂክማው እሳቸው መንገር ነበረባቸው። መጀመሪያ ይሄን ቀደማቸው ማለት ነው። ፈዳኢል አያተል ኩርሲን ኢብሊስ ቀድሞ ተናገረ። ግን ረሱል ይሄ ነገር ባጢል መሆን እሱ ኢብሊስ መሆኑን እያወቁ የጨነቀው ሰው እውነት ይናገራል ራሱን ለማዳን ሲል። ስለዚህ ይሄ የነገረህ ነገር ሐቅ ነው ግን ሰውየው ኢብሊስ ነው ብለው ተናገሩ። ይሄ في صحيح ሙስሊም ያለ ሐዲስ ነው። ስለዚህ እንግዲህ አንዳንዶቹ ብዙ ጊዜ የምንሳሳትበት ይሄ ነው። እገሌ በእንትኑ ትንሽ ችግር አለበትና ከሱ አትማሩ ይልሃል። ማን ነው የምትጎዳው ካልተማርክ? ግን ነው መላእክት የሆነ ሰው ሁሉ ጊዜ መጠበቅ የለብንም። ሰው ሁሉ ጊዜም ደካማ ጎን አይታጣበትም ማለት ነው። አንድ ነጥብ አለበት ሁለት ነጥብ የተወሰነ ችግር አለበትና ከገሌ አትሰሙ ከገሌ መጅልስ አትምጡ ብለው የሚናገሩ ሰዎች የሰይጣን ተባባሪ ናቸው። ምክንያቱም ህዝቦች ዲናቸውን ካልተማሩ ምንድነው የሚሆኑት? የሰይጣን ሰለባ ነው የሚሆኑት። ሐላልና ሐራም ኸይርና ሸር ሊለዩ አይችሉም ማለት ነው። ያ የተሻለ ተቅይ የሆነ ዛሂድ አቢድ የሆነ ሸክተ ተገኘ هذا ትልቅ እድል ነው አላህ ቢወፍቀን ማለት ነው። ከጠፋ ግን ደካማ ጎንም ቢኖረው ደካማ ጎኑን እያወቅ እሱ የሚሰራውን ተንኮል መስራት የለብንም ሸኻችን ሰርቷል ብለን ማለት ነው። አንዳንዶቹ አሉ አቡ ሐኒፋ እንደዚህ ብለው ኢማሙ ሻፊዒ እንዲህ ብለው ይሄ ግን ከሐዲሱ ጋር ይጣላል ሲሏቸው እነሱ ገቡ በጀሃነም ገባለሁ የሚል አለ። እነሱ ጀሃነም አይገቡም አስለን። እነሱ ኡመቱን አገልግለው ነው የሄዱት። አላህ Subhanahu Wa Ta'ala ትልቅ አጅር ነው ያስቀመጠላቸው። ግን እኛን ተከትለ በባጢል ሂድ አላሉህም። እኛ እውነት ሰውነን ልንሳሳት እንችላለን። ስተት ከመጣና ከረሱል ቃል ተጋጨ አትከተሉን ብለው ነው የሄዱት። አንተ ግን ኢማሙ አቡ ሐኒፋ ካለ ወይም ሻፊዒ ካሉ ይሄ ነገር የፈለገ ይሁን እነሱ ገቡ በጀሃነም ገባለሁኝ ማለት እነሱ ጀሃነም አይገቡልህም። ለምን? ራሳቸውን ነፃ አድርገዋል። የመሰለንን በጊዜው ያገኘነውን መረጃ ተጠቅመን ይሄን ነገር ፈትዋ አድርገናል። ይሄን ፈትዋ የሚጻረር ሌላ ሐዲስ ከመጣ ግን ሊመጣም ይችላልና የአላህን ቃል የረሱልን ቃል ተቀበል ብለው ነው የሄድኩት። ያንን ታላልክ የነሱን ኑዛዜ ራሱ ተጻረኸዋልና እነሱ ጋር መሄድ አትችልም ማለት ነው። ይሄንን ማወቅ አለብንና እገሌ እንደ ያለ እገሌ እንደዚህ ነው ደካማ ጎን ነው አቂዳው ላይ ችግር አለበት ተሷ አትስሙ የሚባለው አባባል በጣም አደገኛ ነው ማለት ነው። ሐቁን ነገር እወቅ። الذين يستمعون القول فيتبعون احسن አይደል የሚለው እና ቃልን ይሰማሉ የሰሙት አቂል ናቸው። ያን የሰሙትን ነገሮች አጣጥመው መረጃውን አይተው በመረጃ የተደገፈ ቃል አላህ ቃል ረሱላህ የሚል ትክክለኛ እስከሆነ ድረስ ተቀበለው ማንም ይናገር። ግን ከዛ ያጋደለ ነገር ካለ ይሄ የራሱ ችግር ነው ብለ ተውለት ማለት ነው እንጂ ዑለሞቻችንን በሆነ ባልሆነ ምክንያት እንደዚህ ብሏልና አንዲት ኸጧ አድርጓልና ከሱ አትስሙ የሚባለው በቀጥታ ወደ ጀህል ሂዱ በጨለማ ተጓዙ ማለት መሆኑን ልናውቀውና ልንጠነቀቀው ይገባል ነው። ወስተዒኑ ቢሶብሪ ወሰላህ ይላል እና እናንተ አይሁዶች ወይም አህለል ኪታቦች በጥቅሉ አዲሱን ነብይ ለመቀበልና ኪታቡን ለመከተል ይረዳችሁ ዘንድ ሁለት ዘዴዎችን ነግራችኋለሁ ይላል አላህ Subhanahu Wa Ta'ala። አንደኛ ሶብር የሚባልን ነገር ተለማመዱ በሱ ተረዱ። ሶብር ስላጣችሁ ነው እንደዚህ የሆናችሁት ይላል። ማለት እንግዲህ እስከዛሬ የለመዳችሁትንና ስምና ጥቅም እናጣለን ብላችሁ በመፍራት እኔ ባባስ ሁኜ ኻኻም ሁኜ ትልቅ ቦታ የነበረኝ ሰውዬ እንደገና ወደ አዲሱ ሃይማኖት ሲሸጋገር ተራ ሰው ልሆን ነው ብላችሁ ነው እየተጨነቃችሁ ያላችሁት። ይሄ የነፍስያ ጉዳይ ነውና ይሄን ነገር ለማሸነፍ በሶብር ተረዱ። ሶብር አድርግ ጥርስህን ከስና ግዚያዊ ጉዳትም ከመጣ ችግርም ካጋጠመኝ የፈለገ ይሁን
የገባሁለት ጌታ ደግሞ አላህ ሌላ መጽናኛ ይሰጠኛል ብለህ በሶብር መደገፍ አለብህ ይላል ማለት ነው። ወሶላህ እንደገና ደግሞ በሶላት ትክክለኛ የሆነ ሶላት ከጀመርክ በእስላም ያቺ ሶላት ራሱ መንፈስህን እየመገበችና እያጎለመሰች ትመጣና ነገ ከነፍስያ ጣጣ ነፃ ትወጣለህ። እና እነ ሶላተ ተንሃ አኒል ፈሕሻኢ ወልሙንከር እንዳለው ጤናማ የሆነ ሶላት የሚሰግድ ሰው ከጌታው ጋር ግንኙነቱ እለት በለት እየተጠናከረ ነው የሚሄደው። ያኔ ከሰይጣንና ከነፍስያ ጣጣ በቀላሉ ይወጣል ማለት ነው። ወኢነሃ ይህች ሶላት ለከቢረቱን ኢላ ዐለል ኻሺዒን አላህን ከልባቸው በሚፈሩ ሰዎች ላይ ካልሆነ በስተቀር በሌሎቹ ሰዎች ላይ በጣም ከባድ ናት። እና በተጨባጭም የምናውቀውና የምናየው ይሄ ነው። ሙስሊም ነን የሚሉ ሰዎች ብዙ ናቸው፣ ግን ሶላት የማይሰግዱ ሆነው እናገኛቸዋለን። ለምንድን ነው? ኹሹዕ የላቸውም። ኹሹዕ በሌለው ሰው ላይ ሶላት ጋራ መሸከም ማለት ነው። በቀን 5 ጊዜ ሰው ስራውን አቆርጦ ውዱ አድርጎ መስገድ አይችልም ኢማን እስከሌለው ድረስ ማለት ነው። ለዚህ ነው ኢማናቸው ስለሚከዳቸው ነው ሰዎች ብዙ ጊዜ ሙስሊምን እያሉ ሶላትን የሚተውት። ግን ትክክለኛ ኢማን ያላቸው ሰዎች ሶላት ትቀላቸዋለች። ምክንያቱም አሪህና ያ ቢላል አሉ ረሱል አለይሂ ሰላቱ ወሰለም። እና ነብዩ አለይሂ ሰላቱ ወሰለም በዓለም ደረጃ ነበረ ሐሳባቸው የሚያስጨንቃቸው፣ እንደኛ በግል ኑሯቸው በቤተሰባቸው አይደለም። ዓለምን እንዴት አርጌ እንቃዛ ወጣለሁ ብሎ የነበረባቸው ጫናና ጭንቀት ይህ ነው የሚባል አይደለም። ያ ሁሉ ጭንቀት እንግዲህ ተጭነው ሶላት በሚደርስ ጊዜ ምን ይሉ ነበር? አሪህና ያ ቢላል፣ የዚህ በዱንያ ዙሪያ ያለውን ጣጣ የሚያስረሳን ያ ስግደት ነው፣ ጌታችን ጋር ስንገናኝ ነው። አዛን አድርግና ገላግለኝ ይሉ ነበረ ማለት ነው። እኛ ግን ቶሎ አሰላምትና ገላግለኝ ነው የምንለው ማለት ነው። ሶላት ስንገባ ነው ምድር ቃጤ ሆና የምትጨነቅብን። ትንሽ ረዘም ያደረገ እንደሆነ ምን አይነት ኢማም አጋጠመኝ እያልክ ነው ያለው ማለት ነው። ስለዚህ ሶላት ኢማን ላለው ሰው ጸጋ ነው፣ መስኖ ነው፣ ቀለብ ስንቅ ነው ማለት ነው። ኢማን ለቀለለው ሰው ደግሞ ይከብዳል። ጭራሽ ኢማኑ ካጣ ደግሞ ሊያረጋት አይችልም ጭራሹን ማለት ነው። እና ኢማን እንግዲና ሶላት የሚለያዩ ነገሮች አይደሉም። የኢማናችንን መጠን የምናውቀው ከሶላት ጋር ባለን ግንኙነት መጠን መሆን ይኖርበታል ማለት ነው። አለዚነ የዙኑን እነዚህ ኻሺዕ የተባሉት አላህን ከልብ የሚፈሩና በየዕለቱ ጌታቸው ጋር በስግደት የሚገናኙና የሚወያዩ የሆኑት እነማን ናቸው ብትል፣ አለዚነ የዙኑና አነሁም ሙላቁ ረቢሂም እነሱ ይህንን ስግደታቸውን በየዕለቱ ጠብቀውና አዘውትረው የሚቀጥሉት ለምንድን ነው? ነገ ከጌታቸው ጋር እንደሚገናኙ እርግጠኞች ሆነው ስላመኑ ነው። ዞነ እዚህ ላይ ተቃራኒ ትርጉም ነው ያለው። ዞን ማለት እስከዛሬ የምናውቀው ሸክ ማለት ነው። ዞነ ፉላኑን ከዛ ከተባለ ሸክ ነበረ። አሁን ግን አለዚነ የዙኑነ ማለት አለዚነ ዩቂኑነ ማለት ነው። አንዳንድ በአረበኛ ቃላቶች ተቃራኒ ትርጉም ያላቸው ቃላቶች ይመጣሉ ማለት ነው። በአንድ በኩል ዞን ቢማዕነ ሸክ ሲመጣ እንደገና ቢማዕነ የቂን ይመጣል። ለምን? ሲያቁ ያመለክታል። የቃሉ ይዘትና ሂደት ራሱ ትርጉሙ ምን እንደሆነ ይጠቁማል ማለት ነው። እና الذين يظنون ማለት يقينون እነዚያ የሚያረጋግጡት ምኑን ነው የሚያረጋግጡት? አነሁም ሙላቁ ረቢሂም እነሱ ከሞቱ በኋላ ቂያማ ሲደርስ እንደገና ተሞት ተነስተው እጌታቸው ፊት ቀርበው እንደሚገናኙና በሰሩ ስራ እንደሚመነዱ የሚያምኑና የሚያረጋግጡ ሰዎች በትክክል በሶላታቸው ይጸናሉ ይላል አላህ Subhanahu Wa Ta'ala። ወአነሁም ኢለይሂ ራጂዑን እነሱ የፈለገውን ያህል ቢቆዩ ቢዘገዩም ከለታት አንድ ቀን ቂያማ ደርሶ ጌታቸው ዘንድ እንደሚመለሱ በእርግጠኝነት የሚያምኑ ሰዎች ሶላት ስንቃቸውና ቀለባቸው ናት። ሶላትን ተው ቢሉት እንኳን ሊተው አይችሉም ማለት ነው። ሶላትን ቸል የሚሉት ግን ይህ አይነት ኢማን የሌላቸው ናቸው ነው የሚለው። ያ በኒ እስራኤል እና አሁንም እንግዲህ ይዘቱ እየቀጠለ ነው። አላህ በሽግግሩ ዘመን ያወረዳቸው አንቀጾች ናቸው። ሪሳለተል ኢስላም ከይሁዳና ከነሳራ ወደ ኡመተል ኢስላም የተሸጋገረበትን ሁኔታ ነው እያስገመገመን ያለው ማለት ነው። እና በኒ እስራኤሎች እንግዲህ ቀደም ሲል የነበረ መርከዛችንን አንለቅም፣ የሃይማኖት መሪነት ቦታ ከኛ እጅ አይወጣም ብለው ሽንጣቸውን ገትረው የሚከራከሩበትና እስላም ደግሞ ለአዲሱ ተረኛ አስረክቡ እያለ በሚጠይቅበት ጊዜ ነው አላህ ያወረደው ማለት ነው።
እና አንተ አልቻልክም ተፈትነሃል ታይተሃል ታውን በኋላ ይሁዳና ነስራንያ የሚባል እምነት መሄድ አይችልም ቁሟል ወደ አዲሱ አመራር ነው ወደ አዲሱ ስርዓት ተሸጋገሩ እያለ ነው የሚመክራቸው ያለው አላህ Subhanahu Wa Ta'ala እና አሁንም እንደገና በማባበልና በማግባባት መልክ ያ በኒ እስራኤል ያ አውላድ አብዱላህ الصالح المبارك እና የዛ የተባረከውና የደጉ ወዳጀ ያገልጋዬ የያዕቁብ ልጆች ሆይ ይላቸዋል እና ነብዩላህ ያዕቁብ እንግዲህ በጣም ታላቅና ዝነኛ ከሚባሉት ነብዮች አንዱ ነበርና አባታቸውን ታሪክ ያስታውሳቸዋል የዛ የደጉ ወዳጀ ልጆች ሁናችሁ አውሬ መሆን አለባችሁ ለማለት እነሱን ለመውቀስ አባታቸውን ያወድሳል ማለት ነው እንግዲህ አንድ የትልቅ ሰው የታወቂ ቦታ በሚሆንበት ጊዜ ያን አባቱን የነገሌ ልጅ እኮ ነህ አንተ አያምርብህም እንዲህ አይነት ነገር አይብ እና የነገሌ ልጅ ሆነህ እንዴት እንድትላለህ ሲለው ይሰማዋል አንዲ ሰው አቅል ያለው ሰው ማለት ነው እና ምንም ታሪክ የሌለው ተራ ሰው ከሆነ ግን ምን ብለህ ተወቅሰዋለህ ብቻ አላህን ፍራ ነው እንጂ ነገሌ ብለህ ብታነሳው ነገር የለም ታሪክ የለውምና ግን የትልቅ ሰው ዘር ሆኖ መጥፎ ሲሆን አየፍረር ነው ያሳፍራል ስለዚህ የዛ የታላቁ ወዳጄ የቅን አገልጋይ የባለሟል ልጅ እኮ የያዕቁብ ልጆች እንደዚህ ሆናችሁ እያለ ነው አላህ Subhanahu Wa Ta'ala የሚወቅሳቸው እና እናንተ የያዕቁብ ዘሮች ሆይ ይላል እذكሩ ኒዕመቲ التي አሁንም እንደገና ያችን ጸጋዬን አስታውሱ በእናንተ ላይ የሸርኩት ጸጋ አንድ ሁለት ብሎ የሚቆጠር የሚሰፈር አይደለም የብዙ ውለታ ባለቤት እኮ ነኝ እኔ ያን ያህል ለዘመናት ያለማቋረጥ የበኒ እስራኤልን ነብያት እንደ ሰንሰለት እያከታተልኩኝ እኔ የኢብራሂም ልጅ ኢስሐቅ ያዕቆብ የያዕቆብ ልጅ እያልኩኝ ለዩሱፍ እየቀጣጠልክ በአምስት በስድስት ነብያት አንድ ሳይቋረጥ በመሐከል ይሄን ሁሉ ጸጋ ለማንም ህብረተሰብ የሰጠሁት የለም ይሄን ሁሉ የሰጠዋችሁን እድልን የቸርኳችሁን ጸጋዬን አስታውሱ ታዲያ የዛ ሁሉ ጸጋ ባለቤት ዛሬ የመጨረሻይቱ እድል ለሌላ አሳልፈ ሰጠ ብላችሁ እንዴት በኔ ላይ ጀርባ ታዞራላችሁና ታኮርፋላችሁ ራሳችሁን አደጋ ውስጥ ትጨምራላችሁ የዛ ሁሉ ውለታ ባለቤት የሆንኩን ጌታችሁን እንኳን ሳልበድላችሁ በበድላችሁ እንኳን ብዙ ውለታ አለና እሱ ጋር መጣላቱ አይበጀንም ማለት እኮ ነበር የሚጠበቅባችሁ ማለቱ ነው አለቲያን አምቶ አለይኩም በእናንተ ላይ የቸርኩና የለገስኳቸው የሆኑትን ጸጋዎች እያስታወሳችሁ እኔ ጋር መጣላት እንደማይበጃችሁ ማወቅ አለባችሁ ይላል ወአኒ ፈضلتكم على العالمين እና ለመሆኑ ደጋግመህ እነዛን ውለታዎችን አስታውሱ የምትለን ምን አድርገህልን ነው የምትሉ ከሆነ እነግራችኋለሁ ለምሳሌ በጣም ጎላጎላ ያሉትን ልትክዱት የማትችሉትን ከነዛ አንዱ ምንድነው እስካሁን ድረስ አኒ ፈضلتكم على العالمين በዚህ ምድር ላይ ከሚገኙት ህዝቦች ሁሉ በደረጃ በማዕረግ አብልጫችሁ ቆይቻለሁኝ ይላል ኡመተል እስላም ከመምጣቱ በፊት ወይም ረሱል መሐመድ አለይሂ ሰላቱ ወሰለም ከመላካቸው በፊት በዚህ ምድር ላይ ትልቅ ህዝብ ማን ነው ከተባለ በኒ እስራኤል ነበር በዛ ወቅት ማለት ነው እስከ ዛሬ ይሄን መርከዝ ሰጥቻችሁ ቆይቻለሁኝ ከእስራኤል ጋር ሊወዳደር የሚችል ማንም አልነበረም እስላም እስከሚመጣ ድረስ ማለት ነው ስለዚህ ይሄንን እድል ለማን ሰጠሁኝ ለሌሎቹም እኮ ፍጡሮች ናቸው የአደም ዘር ናቸው እና በአዳላ ለሁሉም ሊወዛ ይገባ ነበር ለእናንተ የተከመረው ጸጋ ግን ለእናንተ ደጋግሜ ደራረቤ ሰጠዋችሁ እድሉን ያን ሁሉ የሰጠዋችሁ ጌታ አሁን እንደገና መጨረሻ ላይ እስቲ ሌሎችም ትንሽ እንኳን ይድረሳቸው በየሰሰት እንዴት አኩርፋችሁ የዛ ሁሉ ውለታ ባለቤት የሆንኩትን ጌታ ትቃወማላችሁ ይላቸዋል ማለት ነው እና አለልዓለሚን ማለት አላ ዓለሚ ዘማኒሂም እነሱ በነበሩበት ክፍለ ጊዜ ከነበሩት ህዝቦች አላህ የበለጠና የተመረጡ አድርጓቸው እንደቆየ አሁን ግን ያ ነገር ገደብ ላይ እንደደረሰና ለሌላ እድሉ እንደተሸጋገረ እያረዳቸው ነው ማለት ነው ወተቁ አለ ከዛ በመቀጠል እንግዲህ ይሄንን ጥሪዬን ታልተቀበላችሁና ግብዣዬን ካላከበራችሁ የተማባበል በኋላ ወደዛቻ መሸጋገር ግድ ነው ይላል እና ካሁን በኋላ ይሄንን ጥሪ የማትቀበሉ ከሆነ ተጠንቀቁ ይላል ምኑን የውመን በጣም አደገኛና ከባድ አሳር መከራ ያረገዘ ቀን ይመጣል ፊትለፊታችሁ ያ ቀን መጥቶ ጉድ እንዳይሰራችሁ ተጠንቀቁ ይላቸዋል ማለት ነው
እና ያ ቀን የውመል ቂያማ ነው። የውመል ቂያማ ሲመጣ ታላቅ ነን፣ በአለም ላይ ማን ነው እኛን የምንወዳደረው? ናኑ ሸዕቡላህ አልሙክታር እና እያላችሁ ስትፎከሱ ቆይታችሁ ኋላ ቂያማ ቀን መጥቶ ጉዳችሁን እንዳያፈላ ተጠንቀቁ ይላቸዋል ማለት ነው። ያ ቀን በሚመጣበት ጊዜ ላተጅዚ ነፍሱን አን ነፍሲን ሸይአ፣ አንዲት ነፍስ ሌላዋ ነፍስ ምንም ነገር ጥቅም ልታበረክትላት የማይችልበት ቀን ነው። لكل امرئ منهم يومئذ شأن يغنيه እንደተባለው የፈለገው ታላቅ ነኝ ያለ ሁሉ ለራሴ መውጫ ቀዳዳ እንጂ ልጄን እናቴን ወንድሜን እህቴን የሚልበት ጊዜ አይደለም። ያቺ ቀን እንዳትመጣና ጉድ እንዳይፈላ እህን ጊዜ ወቁና ተጠንቀቁ ይላቸዋል። ይሄን ያለበት ምንድነው? እኛ ጌታ በእኛ ላይ ተቆጥቶ አይቆጣም። ምናልባት እንዳጋጣሚ ከተቆጣና ሊቀጣንም ከፈለገ የቅድመ አባቶቻችን ክብርና ማዕረግ ይከላከልልናል። እኛ የነ ኢብራሂም ዘር ሆነን የነ ኢስሐቅ የነ ያዕቆብ የነ ዩሱፍ ዘር ሆነን እንዴት አድርጎ ነው ጀሃነም ስንላክ ዝም የሚሉት እነሱ? እና እንዴት የኛ ልጆች ትቀጣለህ ይሉትና ጌታ በእነሱ ተጽዕኖ ይለቀናል ብለው ራሳቸውን ያታልሉ ነበረ ማለት ነው። አበደን ወተቁ የውመን ላ ተጅዚ ነፍሱን አን ነፍስ፣ ማንኛውም ነፍስ ለሌላዋ ነፍስ መከታ ከለላ ልትሰጥ አትችልም። ቂያማ ቀን ቀልድ አይምሰልህ። እነዛ ታላላቅ አባቶቻችሁ ታላቅ ቢሆኑም የጌታቸውን ትእዛዝና ፍቃድ ስላከበሩ ነው ትልቅ የሆኑት። በአላህ ተቃራኒማ የሚቆም ካለ ራሱ ታላቅነቱን ያጣል ማለት ነው። ስለዚህ የአላህ ሩሱሎች የአላህ ፍቃድ ጋር ናቸው። ሁሉ ጊዜ የአላህን ወዳጆች ያከብራሉ፣ ይተባበራሉ። የአላህን ጠላቶች ደግሞ ታብራኮ የወጣ ልጁም ቢሆን ዘወር ብሎ ሊያይ አይችልም። ማንም ማያዲንህም። እነ ኢብራሂምም እነ ኢስሐቅ እነ ያዕቆብም እናንተ ሸፋ ያረጉልናል፣ ይሸማግላሉ፣ ይገላግላሉ እያላችሁ አትጃጃሉ፣ አይድኑ አይረዷችሁም ይላል። እና እነሱ ቦታ የላቸውም ማለት ሳይሆን ያለን የፍቃድ አይንቀሳቀሱምና እነሱም ሊረዷችሁ አይችሉም፣ አሁን አቋማቸውን ካላስተካከላችሁ ማለት ነው። እና ሸይአ ሚነል አሻ እንኳን እናንተ እንደምትሉት ሙሉ በሙሉ ከጀሃነም ነፃ ሊያረጓችሁ ይቅርና አንዲት ቅንጣት እንኳን ሊያስቀንሱላችሁ አይችሉም አለ አላህ Subhanahu Wa Ta'ala። ወላ ይቅበሉ ሚንሃ ሸፋዓ፣ እንደገና ደግሞ ከዛች ነፍስ ሽምግልና ተቀባይነት የለም። አንድ ነፍስ በኩፍር ወይም በሽርክ ተተወነጀለችና ለጀሃነም ከተመደበች የፈለገው አባት ነብይ ሙርሰል ቢሆን ሲዲቅ ሸሂድ ቢሆን ያችን ነፍስ ለማስለቀቅ ሸፋዓ ሊያረጋ አይችልም ይላል አላህ። ምክንያቱም በኩፍር የተወነጀለ ሰው አልቆለታል። በሽርክ የተከሰሰ ሰው ምንም ማስተዛዘኛ የለውም። እነሆ ማን ይሽርክ ቢላህ ፈቀድ ሐረመ አላሁ ዐለይሂ الجنة ومأواه النار ብሏልና በዛ መልክ እናንተ ከመስመር ውጭ ከሆናችሁ የአባቶቻችሁና የአያቶቻችሁ ታላቅና ግን የሸማጋይነት የሚያገለግላችሁ አይምሰላችሁ ይላል። ወላ يؤخذ منها عدل፣ ከዛች ከጥፋተኛ ነፍስ ደግሞ ቤዛ ተቀባይነት የለውም። ፊድያ በጣም ትልቅ ባለጸጋ ሀብታም ሆኖ በላይ ሰጥቼ ልለቀቅ ቢል በገንዘብ ወይም በጉቦ የሚለቀቅበትን ቦታ አይደለም ይላል ማለት ነው። ወላሁም ይንሶሩን፣ ወይም ደግሞ በማንኛውም ኃይል ወይም ተባባሪ የሚረዱም አይደሉም። እንግዲህ የሰው ልጆች በዚህ በዱንያ ላይ አንድ የሚያሰጋ ነገር ሲያጋጥማቸው በእነዚህ በሶስት አማራጮች ነው ችግራቸውን ለመፍታት የሚሞክሩት ማለት ነው። እነዚህ ሁሉም ተቀባይነት የላቸውም አለ አላህ Subhanahu Wa Ta'ala። አንተ ለምሳሌ አንድ ባለስልጣን ጋር ብትጋጭ ያ ባለስልጣን ስልጣኑን ተጠቅሞ በአንተ ላይ ጉዳት ሊያወርድብህና ማአት ሊያፈላብህ ከፈለገ ምንድነው የምታደርገው? መጀመሪያ ተመሳሳይ የሱ ቢጤ ባለስልጣን ትፈልጋለህ። ዋው ታቃታለህ አይደል? ዋሲጧ እና ቆጣ ሲልብህ አንዱን ጓደኛውን ከጀርባ ትልክበታለህ ማለት ይሄ እኮ የኛ ሰው ነው ይላል መጥቶ። ምንድነው የምትለው ሲለው ጸጥ ነው የሚለው ማለት ያንተ ነው እንዴ በቃ ይቅርታ ነው የሚባለው አይደለም እንዴ? ለምን እሱ ጋራ ላለመጣላት ማለት ነው። እኔ ኃይል አለኝ ብሎ እንትን ሲል እኔ ኃይል ያለው ደግሞ ከጀርባ ከመጣ ሌላ ችግር ይፈጠራል ማለት ነው። እና ይሄኛ ሰው ነው ምንም አይደለም ተሳስቶ ነው አንተን ስላላወቀህ ነው ላንተ ብዬ አሻነክ ይልሃል ማለት ነው። በቀላሉ ችግሩ ይፈታል ማለት ነው። ሁለተኛሳ ነገሩ ጠጠርና ጠንከር ታለ ሸፋዓ ይመጣል ማለት ነው። ተሰሚነት ያላቸው ሰዎች አገር ሽማግሌዎች መሻይኾች ይላካሉ። እንደዚህ ሆኗልና እስቲ ሄዳችሁ አንድ በሉት ይባላል። እነሱ ሲመጡ ለምን አትልኩልብኝም ነበር እኔ መጣ ነበር ይላል።
በቀላሉ አስተኛው ማለት ነው። ከዛ ደግሞ ጠንከር ካለ የስግብግቦች ጉቦኞች ከሆኑሳ እነሱ ደግሞ የገንዘብ ቋንቋ ነው የሚገባቸው ማለት ነው። ወፈር ያለ ነገር ይዘህ ቦርሳ አበጥ ብሎ ከመጣ ምንም አይደለም ይፈታል። እነዚህ ነገሮች አላህ ጋር ለተጋጩ ሰዎች ይጠቅማሉ፣ መፍትሄ ሊሆኑ ይችላሉ። ምን ሊሆን አላህ ጉቦ ይቀበላል ወይስ አላህ የሚፈራው ነገር አለ? እገሌ ተተቀየመኝ ችግር ያመጣብኛል የሚባል ነገር አለ? ሁሉም ነገር ቦታ የለም። ወላሁ ሚንሶሩን እነዚህ ሁሉ ተሞክረው ደግሞ እንቢ ካለሳ ሌላው አማራጭ የመጨረሻው አማራጭ ጉልበት ካለ ያለ የሌለህን ጉልበት አሰባስበህ መሳሪያህን ታጥቀህ እኔም ወንድ ነኝ ና ቶሎ ማለት ነው። ይሄው ተባባሪ ዘመዶችም ወዳጆችም ካሉ እንዲህ አይነት ችግር ተፈጥሯልና ቶሎ ትላቸዋለህ ያጎት ያክስት ልጆች እዛ አንተም ጀይሽ ትፈጥራለህ ማለት ነው። እዛ ጊዜ ያበላሸኛል ብሎ ይፈራል አይደለም እንዴ? እነዚህ ሁሉ የናንተ መታለያዎች ናቸው፣ የደካሞቹ መገላገያዎች ናቸው። እኔ ዘንድ ግን እኒህ ሁሉ መፍትሄዎች አይጠቅሙምና እኔ ጋራ የሚበጀው እህን ጊዜ አቅማችሁን አውቃችሁ የምላችሁን መስማትና መቀበል ብቻ ነው ያለባችሁ። ይህን ካላደረጋችሁ ግን ቀደም ሲል እና የተጠቀሱት ነገሮች ሁሉ እንደማያድኗችሁ ከወዲሁ ነው የማረጋግጥላችሁ ይላል። እና እንግዲህ አላህ Subhanahu Wa Ta'ala ታሪክን እንደ ታሪክ ሲነግረን የቀድሞዎቹን ህዝቦች እንዴት እንደተሳሳቱ ለምን እንደጠፉ የሚነግረን እነሱን መኮነንና መስደብ አይደለም አላማው። እነሱ የሆኑትን ሆነዋል። ግን እኛ በተረኝነት የምንመጣው በእነሱ መስመር እንዳንገባና እንዳንጠፋ ነው። ባልንጀራ ሲታማ ለኔ ብለህ ስማ እንደሚባለው የትናንቶቹ ደንበኞቻችን የወደቁት በዚህ ምክንያት ነው። እናንተ አዲሶቹ ደንበኞቻችን ደግሞ በዚህ መስመር እንዳትጠፉ ይህን ታሪክ ወቁና ተጠንቀቁ ለማለት ለኛ ነው መልእክቱ ማለት ነው። እውን ታዲያ የአላህን መልእክትና ምክር ተረድተናል፣ ከነሱ የስተት ጎዳና ርቀናል የሚለው ጥያቄ ሲነሳ ሁሉም ያው መልሱን የምናውቀው ነገር ነውና የነሱን ፈለግ እየተከተልን ስለሆነ አሁንም እድል አለን ወደ ጌታችን መመለስና መታረቅ ነው የሚበጀን ነው። ወሰለላሁ ዐለ ነብይ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።